ሰላም ጤና ይስጥልን። እንዴት ናችሁ? እንዴት ቆያችሁ? የኑሐሚን ድራማ ተከታታዮች ሰላም ናችሁ ወይ? እንግዲህ ኑሐሚን ደብድበውት ነበረ። ሮማን እና አቶ ተሰማ ናቸው ተነጋግረው የደበደቡት ማለት ነው። በዚህ ማለት እንግዲህ ዝኑ በጣም ተበሳጭታ ኑሐሚንና ዝኑ እስከ ቤተሰቦቻቸው በጣም ተበሳጭተው አይተን ነበር ማለት ነው። እንግዲህ አሁን ደግሞ ዝኑ እንግዲህ ሮማን ልትጎዳ ትችላለች ማለት ነው። በዚህም ማለት እንግዲህ ተሸፋፍና በድንጋጤ በመሆን ከውጭ ቆይታ እንግዲህ ድንገት ትገባለች። በዚህም ማለት እንግዲህ ባለቤቷ ለይኩን በጣም ይደነግጥና ምንድን ነው ምን ሆነሽ ነው በደህናሽ ሆነው ወይ ምን ሆንሽ ይላታል ማለት ነው። በዚህም ማለት እንግዲህ እሷ የድንጋጤ ስሜትና የድንጋጤ ፊት ነበራት ማለት ነው። እንግዲህ እያለቀሰችና እየተናገጠች ሮማንን ሳልገላት አልቀርም በማለት ተናግረዋለች ማለት ነው። በዚህ ማለት እንግዲህ እሱም ምን እያልሽ ነው? ይሄ ምን አይነት ወሬ ነው? ሳልገላት አልቀርም ማለት ምን አይነት ወሬ ነው? በማለት እንግዲህ እሱም መደናገጥ ይጀምርና ሊያረጋጋት ይሞክራል እሷን ማለት ነው። እንግዲህ ጎትቶ ወደ ሶፋ የሚያስቀምጣትና ምን እየሰራች እንደሆነ ምን እንደዚህ እንዳስንት እንዳላት እንዲጠይቃት እሷ ደግሞ እንግዲህ ያው ዝኑ እሷን ልትጎዳ ፈልጋ አይደለም። ነገር ግን እሷ አቅሟ በላይ ስለሆነችባት ነው ማለት ነው እንደዚህ ልታርጋት የቻለችው። በዚህም መሀል እኔ ልገላት ፈልጌ አይደለም፣ ነገር ግን ቤተሰብ እየደረሰች ስታስቸግረኝ ነው እንደዚህ የወሰንኩት በማለት ትነግረዋለች ማለት ነው። እናም ድንገት እሷ ስትገፈትራት ድንጋይ ላይ ወድቃ ነው ራሷ ህይወቷን ልታጣ የቻለችው፣ ራሷን ልትጎዳ የቻለችው ማለት ነው። እንግዲህ ወድቃለች ሮማን ድንጋይ ላይ ስትወድቅ እንግዲህ ራሷን ስትወርቅ ዝኑ የሞተች ስለመሰለቻት ተደናግጣ የመጣችው ማለት ነው። እንግዲህ ሌኮንም በጣም ተናዶ እና በጣም ተበሳጭቶ ስለነበረ ይሄ በጣም ከባድ ነገር ነው፣ ከባድ ነገር ውስጥ ከተትሽኝ በማለት እንግዲህ የት ነው ያለችው፣ የት ነው ጥለሻት የመጣሽው ይላታል ማለት ነው። በዚህ ማለት እንግዲህ ዝኑ በጣም የተረጋጋች ሰው እንደሆነችም ስላወቀ ብዙም አልተቆጣትም ማለት ነው። አቅሟ በላይ ያቺ ስትሆንባት ነው እንደዚህ ውሳኔ የወሰነችው። በዛም መሀል እንግዲህ አንቺ ተረጋጊ በቃ ብሎ ሚስቱን ለማረጋጋት ይሞክራል ማለት ነው። እንግዲህ ዝኑ በጣም ሮሮህና አዛኝ ስለሆነች ለአምቡላንስም ደውላ ወደ ሆስፒታል ልትወስዳት አስባ ነበር ማለት ነው። ነገር ግን ስለፈራች ብቻ ነው ጥላት የመጣችው። እንግዲህ ዝኑም የሆነ ነገር አድርግ እባክህና ትርፋት እንዳትጎዳ በማለት እንግዲህ ባሏን እየተለማመነችው ማለት ነው። እንግዲህ ሮማን ካልተረፈች ዝኑ እስር ቤት እንደምትገባ ታውቀዋለች። ይሄ ነው እያስፈራት ያለ ዝኑን። በዚህ መሀል እንግዲህ ባሏ ሌኩንም አይዞሽ ምንም አትሆንም፣ ይሄኔ ምንም አትሆንም እኮ አትፍሪ አንቺ፣ ነገር ግን ሰው አይቶሻል ወይ በማለት ይጠይቃታል ማለት ነው። እንግዲህ ማንም ሰው አላያትም። ዝኑም ቀስ ብላ ነው ሹልክ ብላ የመጣችው። ግን በጣም እንግዲህ ችግር ውስጥ ነው የገቡት። እዚህ ላይ ሊኩን በጣም እንግዲህ ችግር ውስጥ ገብቷል። እንግዲህ ዝኑም እንግዲህ ደጋግማ እየማለች እኔ በምወዳቸው ልጆች ልማልልህ፣ እኔ ምንም ወድጄና ፈልጌ አይደለም፣ ምንም ፈልጌ ያደረኩት ነገር አይደለም፣ ድንገት ከልጆቼ ከቤተሰቤ እንድትርቅ ብዬ ነው እንደዛ የገፈተርኳት በማለት እየደጋገመች እንግዲህ ትነግረዋለች። እንግዲህ ይህ ነገር ደግሞ ለውጥ አያመጣም። ምክንያቱም አስቦም ሆነ ሳያስቡ ሰው እኮ ድንገት ስሜቱን መቆጣጠር ሲያቅተው ነው ሰው ህይወት የሚያጠፈው። ሊኩንም እንግዲህ ይህንን ነው እያላት ያለ ማለት ነው። አንቺ ፈለግሽም አልፈለግሽም እንግዲህ ወንጀለኛ ነሽ፣ ነገር ግን ተረጋጊ፣ እኔ ሁሉን ነገር አጣርቼ መጥቼ እነግርሻለሁ፣ ምንም አትሆንም፣ አንቺ ረጋ በይ ይላታል ማለት ነው። ዝኑ ግን በጣም ደንግጣለች፣ እያለቀሰችና በቃ ተጨናንቃ ነው ያለው ማለት ነው። እንግዲህ ሊኩንም እንግዲህ እኔ ሄጄ አረጋግቼ ሁሉን ነገር አረጋግጬ እመጣለሁ፣ አንቺ ተረጋጊ፣ ምንም ነገር እንዳልተፈጠረ ሆነሽ ተቀመጪ ይላታል። እሷም እሺ ጠብቂኝ ይላታል ማለት እሷም እሺ በቃ ጠብቃለሁ፣ ነገር ግን እንዴት ይሁን ሁሉ ነገር እንዴት ሊቋቋመው እያለ እንግዲህ ሰውነቷ እየተንቀጠቀጠ ነው። በጣም ስለተደናገጠ አቅሟ በላይ ስለሆነ ነው እንግዲህ እንደዚህ የምትርበተበተው ማለት ነው። እንግዲህ ባልም እንግዲህ ሊኮንም ለማንም እንዳታወሪ አትናገሪ፣
አንቺ ተረጋጊ፣ ለልጆቻችንም አታውሪ በማለት እንግዲህ እኔ አምንሻለሁ እያለ እንግዲህ እኔ ባልሽ ነኝ፣ አንቺ ምንም ቢፈጠር እኔ እስከ መጨረሻው ድረስ አብሬሽ ነኝ፣ ምንም አልተውሽም በማለት እንግዲህ ሚስቱንም አቶ መኖር እንደማይችል ይነግራታል ማለት ነው። እንግዲህ ከሚስቱ ላይ እኔን የፈለጉትን ያርጉኝ እንጂ አንቺ ላይ ምንም እንዲፈጠር አልፈልግም፣ እኔን ግን እንደፈለጉ ያድርጉኝ፣ እኔ ቀድሜ እጋፈጣለሁ በማለት እንግዲህ ለሚስቱ መከታ እንደሚሆናትና ሚስቱን እንደማያስነካትም እንግዲህ ይነግራታል ማለት ነው። እዚህ ላይ ደግሞ እንግዲህ አምራንና ፋኑኤል ጥሩ የፍቅር ጊዜ እያሳለፉ ነው፣ እየተነጋገሩ እያወሩ ጊዜ እያሳለፉ ነው ማለት ነው። በዚህም መሀል እንግዲህ ተጋብተው ስለሚኖሩት ነገር ወደፊት ህጋዊ ባልና ሚስት ከሆኑ በኋላ ለሚያደርጉት ነገርም እንግዲህ እያወሩ ነው ማለት ነው። እንግዲህ በዚህም መሀል እንግዲህ በተጋባን በማግስቱ እኮ ቡና ማፍላት ግዴታ አለብሽ እያለ እየቀለዳት ነው ማለት ነው። እሷም እንግዲህ አምራንም ወደፊት ተጋብተው እንግዲህ ጥሩ ሚስት እንደምትሆንለት እና እንደምትንከባከበው እንዲሁም ደግሞ ከሱ ጋር ብዙ የፍቅር ጊዜያቶችን እንደሚያሳልፉ ትነግረዋለች ማለት ነው። እንግዲህ እሱም ደግሞ በዓለም ላይ እንግዲህ በጣም እድለኛ ወንድ እሱ እንደሆነ ይነግራታል። ምክንያቱም እሷ የራሷን ለመጋባት እየተዘጋጁ ባሉበት ሰዓት የራሷን እንትን አይደለም ፍላጎት አይደለም እያስቀደመች ያለችው እንግዲህ የእሱን እንክብካቤ ወደፊት እሱን ደስታ እንደምትፈጥርለትና ለወደፊት ለእሱ መልካም ሚስት እንደምትሆን ነው እያስቀደመች ያለችው ማለት ነው። እንግዲህ በጣም ለእሱ ለወደፊት ጥሩ ሚስት እንደምትሆንለት እና ይህን ከነገረችው በኋላ እሱም ደግሞ ነገር ደስ ብሎታል ማለት ነው። ይህንን ባህሪዋን ተቀይሮ ተለውጦ ማየት አይፈልግም። ምክንያቱም በጣም እንትን ነው ማለት ነው። ስለዚህ አሁን ሊጋቡ ነው ወደፊት እንግዲህ አብረው እናቷ የፋኑኤል እናት ብዙ ለማለያየት ብትጥርም አልተሳካላትም ማለት ነው። የፋኑኤል እናት ደግሞ ሌላ ከገጠር አምጥታ እንዴት ሴት ልትድረው የምትፈልገው እሱን ነገር ግን እንግዲህ ተቀባይነት አታለች ማለት ነው። አምራን አሸንፋለች። አምራን እንግዲህ ለወደፊት ልታገበው የራሷ ልታረገው በትዕግስት እንግዲህ እንትን ብላለች። አንዳንዴ እንግዲህ ትዕግስት ጥሩ ነው ማለት ነው። በትዕግስት ነው እንጂ ብዙ ነገር አሳልፋለች አምራን በጣም እንትን ብላለች ማለት ነው። እንግዲህ በዚህም ሁኔታ አሁን የራሷ የግሏ ሰው አድርገዋለች ማለት ነው ፋኑኤልን። እንግዲህ ያዝልቅላችሁ።